አብርሽ አይዞህ ምን ተፈጥሮ ነው ሰው ሞተብ አልገባሽም እንጂ እኮ ጽጌ እዚህ ቤት እኔ አንቺንና አንድን ሰው በጣም ነው የምወደው ማን ነው እሺ አሁን ወስዷትስ ቢሆን ቆይ ምንድነው የሚወጣው እንዴ አብርሽ ምንድነው የምትለው ማን ነው የሚወስዳት አቤት እኔ ምልሽ አሁን አልሻለሽም እንዴ አሁንማ በተኛውበት ያበላችሁ ያጠጣችሁኝ እኮ ብድር ራሱ ዳንኩ ያልነክረም ትትና ምን ሆነሻል ቡና ልታሽ እስኪ እናንተ ዝም በሉ አጨቃጨቁ አይ ምን ከሆስፒታል ልዩ ወርቅ እህቴ ምንድነው አብርሽ ንገረኝ እንጂ ተረጋጊ ትትና እንደዚህ ይሆንሽ እንዴት ነው የምነግርሽ ተረጋግቻለሁ ንገረኝ ምንድነው አብርሽ ንገረን እንጂ እህቷን አሟታል እህቴ ትትና ይሄንን ከመብላታ ማቂ እስኪ ንፋስ ላይ ይዛት ነይ አብርሽ አረውይ እንደው ፈተና አበዛ እኮ አብርሽ ምን ብትበድል ነው እንደው ይሄን ያህል አይ እኔ ምን አብርሽ የከፋ ነገር ነው እንዴ እኔ እንጃ እኔም አላወኩም ሄጄ ማየት አለብኝ በቃ እንደዛ ከሆነ እኔም አብሬ እሄዳለሁ አይ ቆይ መጀመሪያ ትትና ማረጋጋት አለብኝ ወይ ማረጋጋት ምን ብለህ ነው የምታረጋጋት ይሄ የሚረጋጋ ነገር ነው እንዴ እኔ አሁን እስከ ራሴ ጭንቀት በላይ የሷ ጭንቀት እኮ ነው እየተመለሰብኝ ያለው እንግዲህ እንደዚህ ነው በቃ አንዴ ሲያመጣው ደራርቦ ነው የሚያመጣው አዎ አያምጣው ብሎ መጸለይ ነው መሳይ ወይ ተተ ቤተሰቦቼ ምንድን ነው የሆኑት ወይ በቤተሰባችን ላይ ምንድን ነው እየተፈጠረ ያለው እኔ ምን አውቄ ተተ በእኔ ምክንያት ነው አይደል መሳይ ጭራሽ እኮ እኔም ታማሚ ልሆን ይችላል ዝም በይ ተተና አንቺ ሲጀመር ምን አደረግሽ ሁኔታውን መቼም መካድ አይቻልም እባክሽ በዚህ ሰዓት እንኳን ጥሩ ነገር አስቢ ክፉ ነገር እባክሽ አውጣሽ መኖሬ ራሱ ምንም ትርጉም እየሰጠኝ አይደል እኔ እኮ ለአብርሽ ደውለው ይነገር እኔ ብር እንድልክላቸው እንዲነግረኝ ነው ደግሞ ደሞዜ ይኸውልሽ ተተና አንቺ እባክሽን ተረጋጊ ደግሞ እሷ ደህና መሆኗ አይቀርም ነይ እስቲ ቀፊኝ
መሳይ አሁን እንዴት ናት? ደህና ነች አብረሽ። ትንሽ ሰለብ አድርጓታል። ለሀዘኑና ለጭንቀቱ ነገ ትደርስበታለች። እሺ በቃ እኔ እህቷ ጋር ወደ ሆስፒታል ልሄድ ነው። ምን ልትሆን ነው በዚህ ሰዓት የምትሄጂው አብረሽ? ለነገሩ ብትሄድም አያስገባውም፣ ሰዓት እኮ ሄዱ። ለነገሩ ደውዬላቸው ደህና ነች ብለውኛል። ጭንቀቱን ራሷን ይሳታት ብለውኛል። በቃ ገብተህ እረፍት አድርግና ነገ ትሄዳለህ። ቆይ አንተ ወደ ልትሄድ ነው? እኔ እስኪ ጽጌን አያታለሁ ብዬ ነበር የወጣሁት። ይኸውልህ ደግሞ ወደ ውጭ እንዳትወጣ እሺ? የትትና ጠላቶች እዚህ አካባቢ መሆናቸውን አትርሳ። እሺ ደህና እደር በቃ። እሺ ሰላም። ትትና አንቺ ትትና ትትና ወዴት እየሄድሽ ነው? በቃ የግሌ ወስኛለሁ፣ መሄድ አለብኝ። እሺ ወዴት ነው እሱ የምትሄጂው? እና አባዬ ጋር ነው የግሌ። ሁሉንም ነገር አሳውቃቸዋለሁ። እዚሁ አዲስ አበባ ውስጥ እንዳለውና ምንም ገንዘብ እንደሌለኝ እነግራቸዋለሁ። ተተናጊ እርግጠኛ ነኝ ከእንቅልፍሽ አልነቃሽም አይደል? የእኔ እናት ነቅቻለሁ የግሌ። ቆይ እስከ መቼ ነው የማዋሻቸው? እስከ መቼ ነው የማስመስለው? ይኸውልሽ እንደዛ ካሰብሽ አርፍሽ ብትቀመጪ ነው የሚሻልሽ። የጠፋው ወንድማችንን ይመልሱልናል ብለው እነሱ በተስፋ ይጠብቁሻል። አንቺ ግን ጭራሽ ባዶ እጅሽን እነሱ ጋር ልትሄጂ ነው አይደል? እርሽ አባትሽ ታሟል። አሁን ደግሞ ይሄን ስራሽን ካወቁ ደግሞ እናትሽም ጭምር ናቸው የሚታመሙት። ስለዚህ ቀጥ ብለሽ ገቢ ነው የሚሻልሽ። ለዛም እኮ ነው መሄድ አለብኝ የምልሽ የግሌ። ከዚህ በላይ ማርፈድ አልፈልግም። በቃ ሂጂ ስለ ሁሉም ነገር ይቅርታ ጠይቃቸዋለሁ። ይኸውልሽ ትትና ነገሩ እኮ ስለ ይቅርታ እኮ አይደለም፣ ይቀየሙሻል እያልኩሽ አይደለም። ግን ደግሞ አንቺ ላይ ነው ተስፋ ይጣሉት አይደለ? ተስፋ ለምን ታሳጫቸዋለሽ? የሰው ልጅ ደግሞ ለመኖር ተስፋ ነው የሚያስፈልገው። እመኚ፣ ይሄንን ተስፋቸውን ካጡ እናትሽ ሞቱብሻል። እባክሽ አታስፈራሪኝ የግሌ እባክሽ። እያስፈራሮሽ እኮ አይደለም ትትና፣ ግን በቃ እውነታውን ነው የምነግርሽ። አንቺ በዚህ ሰዓት ሰርተሽ መለውጥና ገንዘብ ይዘሽ ነው ሀገርሽ መግባት ያለብሽ። ትትነይ በይ በቃ ተነሽ። እሺ ዝናቡም እየመጣ ነው። ተነሽ። አንቺ እንዴት ተስፋ ትቆርጫለሽ? ተስፋ ኖሮሽ ለቤተሰቦች ተስፋ ነው እንጂ መስጠት ያለብሽ። በጣም ነው አመሰግናለሁ። ምንም ችግር የለውም። እሺ ምስጋና ኪስ አይገባም። ባይሆን መኔዋን እሺ ማን ለካ እንግሊዘኛ ማታረፍ። በቃ እኔ በተርፍ ሰዓት ያስተምርሻለሁ። እንደውም አልሆነልሽ ነገር የለም። ትትና እሺ ምን ላድርግ? አሁን ወደዛው እየሄድኩ ስለሆነ አታስቢሽ። አብሬ ልሂድ እንዴ? ትትና አንድ ሰው ቢያይሽ ዝም ትሆኛለሽ። ደግሞ አዳሯ ደህና ናት ብለውኛል። አይዞሽ። እሺ በቃ ምንም ነገር ላትደብቀኝ ካልገባልኝ። ለምን የማይሆን ነገር እያሰብሽ ራስሽን ታስጨንቂያለሽ? እኔስ ደግሞ ለምን ዋሽሻለሁ? በቃ ዝም ብለህ ካልገባልኝ። እሺ አደራ አብርሽ፣ ምንም ነገር እንዳትዋሸኝ። ቢጎዳኝም ባይጎዳኝም በቃ ሁሉንም ነገር ነው ማወቅ የምፈልገው። ሁሉም ነገር ይስተካከልና የተሻለ ኑሮ ትኖሪያለሽ። እሺ እንዳፋ ያርግ። አይዞሽ በቃ ደውልልሻለሁ። መሳይ
ነው እስካሁን የተኛው? ነግቷል እኮ። ጽጌ አንቺን ሻይ ሲዞላ ኩሽ እንዴ? አዎ ምን ችግር አለው? ምን እኮ ደህና ስለሆንኩ ነው። በዛሬ ደግሞ መድኃኒት እየወሰድኩ ስለሆነ አሁን በጣም ለውጣለች። አይ ጽጌ ጎበዝ። ምን ነው እኔን ራሱ እኮ አሽኮረመምሽ። ነጊ ነጊ ነይ ጽጌ። እንዴት አንቺን ላኩሽ ጽጌ? ምን ለኳቸው ነው እነሱ? ቁጭ በይ እሱ ጋር አስቀምጪው ሻይ። ልቅዳልክ? እሺ ቁጭ ቁጭ። ሻይ ልቅዳልሽ? አይ ጽጌ አሁን ግን ደህና ነሽ አይደል? ምንድን ነው ጽጌ ደግሞ? ጠጪ ሻይ ጽጌ ይሻላል። እሺ ሂዱጣ ጎበልሽ ሳታይ ማወቅሽ በጣም አስደነቆኛል። ካንተ ውጪ እዚህ ቤት ኮቶ የሚከብድ የለም። አይ ያው አንቺ ጋር መጣው እኔ ብቻ ሰው ስለሆንኩ ነው። ታዲያ ለምን አንተም አትሄድም? እኔ እኮ በጣም ነው የምጠላው። እኔ ግን በጣም ነው የምወድሽ። በእናትህ ውጣልኝ። እኔ አንድ ደቂቃ ቢሆን ካንተ ጋር ማቃጠል አልፈልግም። እንግዲህ ውጣሽ፣ እዚሁ ነው መሆኑ። መብት ነው። ቁጭ ብለህ መዋል ትችላለህ። እኔ ግን ልወጣ ነው። አይ ዛሬ ወዴትም አትሄጂም። ሰምኛለሽ? ዛሬ ስለ ካርታ ጉዳይ አጣራለሁ። አሁን ወጪ ሳሙኤል አሰፋ የሚባሉ ሰው ያገኘዋለሁ። ምን ታውቂዋለሽ እንዴ? አዎ። አይ የት ነው የማውቀው? አይ በቃ የምታውቂው መስሎኝ ነው። ካለውሽማ በቃ አንዳንድ ነገራዎቹ እመጣለሁ። ለምን? ምን ታደርጋለህ? ምን አገባሽ? አይ ማለቴ አብርሽ እኮ ሐኪም ቤት ወሰድሽ ብሎኛል። ለዛ ነው። ኧረ እባክሽ አላውቀውም አላልሽም ነበር እንዴ? ለምን ፈራሽ? አያ ምንድን ነው? ይኸውልህ ተንከሲስ፣ እዚህ ውስጥ የአባቴ ውርስ አለ። በዚህ ምክንያት ነው ከሳሙኤል ጋር የምንተዋወቀው። ላሳየህ? አዎ። አንድ እጅ ያለው ሰው እኮ መከራ እኮ ነው። አስጠጋና ይኸው አንቺ አይኔ ቆይ አሁን ስለ ሳሙኤል እንዴት አወቀ? አሁን የአብርሃም ካርታ ሳሙኤል ጋር መሆኑ ማን የነገረው? ከነቃ ደግሞ መሄዱ አይቀርም። ስለዚህ ምን ነገር ማድረግ አለብኝ?
አብርሽ ምንድነው? ምን ሆነህ ነው? ወይ ለምንድነው ይሄን ያህል እኔ ትትና እናትና አባት ስላገኘኋቸው እንደዚህ ተከፋው? ነገርኩህ እኮ መድብል፣ እኔ በሌላ ጉዳይ ነው የተከፋሁት። ይኸውልህ ወደ ቤት እየሄድኩኝ ነው። አንተ አብራቸው ቆይ። እርግጠኛ ነህ አብርሽ? እናትና አባቷን ስላየሁ አይደለም የተከፋው? አዎ መነኝ። አንተ ተመለስ ግባ፣ እኔ ወደ ቤት ልሂድ። አንተን ያናደደ እናትና አባቷን ማየት ካልሆነ ያ ዶክተር ነው ማለት ነው የችግሩ መንስኤ። የምን ዶክተር? ያ ቀደም የትትናን አባት ሲያክም የነበረው ዶክተር መጀመሪያ ሲያይ እንደምደናገጥ አላውቅም። ከዛ ደግሞ የፌዝ ሳቅ ሲስቅብህ ነበር። ሳትኩኝ? ተሳስተሃል። ይኸውልህ አብርሽ፣ እኔ እንደ ወንድም ነኝ፣ ግድ የለም። እኔ ጉዳዩን በደንብ አስተውየዋለሁ። ምንድነው በሁለታችሁ ማለት የተፈጠረው? እስኪ ንገረኝ። በቃ ተወው መድብል፣ ምንም ማውራት ማልፈልገው ጉዳይ ነው። ይኸውልህ አብርሽ፣ ካለመናገር ደጃዝማችነት ይቀራል ሲባል አልሰማህም? እኔ ደግሞ ያን ያህል ብዙ ሚስጥር ማባከል ሰው አይደለም። ለአንተም ቢሆን መናገሩ ይሻላል፣ ይቀልሃል። ምንድነው የሆንከው? ንገረኝ እስኪ። ላግዴላ ሻይ ቡና እያልን ትናገራለህ። የግሌ እኔ ነኝ አስደነግጥኩሽ አይደል? እኔ ማለት አንተ ራስህ ገልሞ? ያው በእናትሽ ምን ላድርግ ብለሽ ነው? እዛ አዲሱ ስራ ሄጄ እኮ የሳምንት ደሞዙ ሰድ አሉኝ። አሃ ስለዚህ ደሞዝ አያዋጣኝም የኩሽና ስራው ይሻለኛል ብለህ ነው ኪችን ግብት ያልከው? ኧረ እንደዛ አይደለም የግሌ። በቃ ደሞዜን ሰጡኝ ለአንቺ የሆነች ነገር ልግዛልሽ ብዬ እኮ። የሆነች ነገር ልግዛልሽ ለኔ? አዎ ስጋ እንዳልል ጾም ገብቷል። ምን ልገዛልኝ ትችላለህ? አንቺ ይጋይውዬ አንተ እንደ ጉደኛ ሆነ እንደ ለእንዶ ምኑን ይሁሉ ዲስኩራ። ቀስ ብዬ ደግሞ ወደፊት ወርቁን እገዛልሻለሁ። ለማንኛውም ይኸውልሽ ሽንኩርት መክተፍን ተውና ማለት ይሄንን ውሃ ውስጥ አድርግና ቅመማ በተን አድርግበት ብላው። ብላው ማለት አንቺስ? እማ በላለሁ እኮ በይ ቁጭ በይ። አሁን እሰራታለሁ። ውይ እንክብካቤ በዛብኝ። አረ ፍቅር ግን ደስ ይላል። ምን አልሽኝ ግሌ? አይ ምንም አላልኩም። በል እንዳያቃጥል ቀስ ያልክ ስራ ነው። አንቺ ወሬኛ። አይ ግልማ ገርሙ እየረፈናት ገርሙ ነው። እንዳነካ ገርሙ ቆይ አሁን ምንድን ነው የሚሻለኝ እንዴ? ለምን ስልኩን አውጥቼ ሴቭን በሙሉ አላጠፋም? ፓስወርድ አለው። ይሄ ልጅ የምር ነው እንዴ? ሳሙኤል ካርታ ይላል እኮ። ሄሎ ሄሎ፣ ባለ ስልኩ የለም እንዴ? አንተ ክርፍፍ የፖሊስ አባል ትደውላለህ? ምን? ይኸውልህ እሱ የመንግስት ሰላይ ነው። ምንም ነገር ቢጠይቅህ አላቅም አይበለው። አይመትል ከሆነ እድሜ ልክህን ነው እስር ቤት የምትማቀቀው። ቆይ አንቺ ማነሽ ለመሆኑ? ለምንስ ነው ለኔ የምታዝኝልኝ? እውነትሽንስ ለመሆኑ በምን አረጋግጣለሁ? ኧረ እኔን አለማመን ከሆነ የሚያዋጣ እውነቱን ንገረው። ከዛ እድሜ ልክህን ስታለቅስ ትኖራለህ። እኔ እኮ ግራ ገባኝ። እከፍልሃለሁ ያለኝ ቆይ እሱ አልነበረም እንዴ? የደህና ሰው ስም ይዘን ነፈስ ትሆናለህ እንዴ?
ድሮንስ ወንጀል ሊያሰራ ሲል ምን እንዲል ጠብቀህ ነበረ? እኔም ብትሰማኝ ይሻላል። እሺ በጣም አመሰግናለሁ የኔ እናት። ከሞት ነው ያተረፍሽኝ። ቆይ አንቺ ባለቤቱ ነሽ እንዴ? ማ እኔ ምን በወጣኝ የዚህ ባለቤት መሆኑ። የአንቺ ድምጽ ግን አዲስ አልሆነብኝም። አንተ ባባ ነው የምትዘባርቀው ደነስ። አንተ ተንከሲስ አብዝቼበት ሞት እንዴ አንተ ተንከሲስ እሺ አብርሽ እስቲ አሁን ንገረኝ፣ ምንድነው ነገሩ? ምንድነው የገጠመው? ታሪኩ በጣም ረጅም ነው። አይደለም ዛሬ ላንተ ሰጥቻለሁ። በጣም የምንዋደድ 3 ጓደኛሞች ነበር። አንድ ዶርም ነበር የምንኖረው። አንድ አይነት ትምህርትም ነበር የምንማረው። ይቅርታ ስላቋረጥኩ በጣም ይቅርታ አብርሽ። ዩኒቨርሲቲ ገብተህ ጨርሰህ ነበር እንዴ? አዎ። እና ታዲያ ለምንድን ነው ተመረህ በጨረስክበት ሙያ ያልተሰማራ? ዋናው ጉዳይ እሱ ነው። ስለሱ ነው የምነግርህ መድብል። እሺ ይቅርታ ቀጥል። እናም አንድ ላይ ተምረን ብዙ ክፉ ደግ አይተን አንድ ሆስፒታል ተቀጠረን። የተማርኩት ሜዲሲን ነው። ምን አብርሽ? እና አንተ ዶክተር ነህ? አዎ ዶክተር ነኝ። ስፔሻላይዝድ ለማድረግ እየተማርን ነበር። እየሰማሁ ነው። እናም ከሶስታችን አንደኛው ጓደኛችን የውጭ ዕድል አግኝቶ በጣም ተደሰተ። ግን ደስታችን ብዙም አልቆየም። የሆነ ነገር ተፈጠረ። እንዴ አብርሽ አይዞህ። ምን ተፈጥሮ ነው? ሰው ሞተብን። ምን እንደሆነ ሳናቅ ጤነኛ የነበረው ሰው ሞተብን። ሶስታችሁ ነበራችሁ ያከማችሁት? አይ ወደ ውጭ የሚሄደው ጓደኛችንና እኔ አልፎ አልፎ የምንከታተለው ሰው ነበረ። እኔ ዛኔ ሻይ ልጠጣ ወጣሁ። ወደ ውጭ የሚሄደው ጓደኛችንም ለአንደኛው ጓደኛችን ነግሮት ተከተለኝ። ከዛ ሻይ ጠጥተን ስንመለስ ሰውየው ማይሆን መድኃኒት ተሰጥቶት ሞቶ ጠበቀን። ከዛም ተከሰስን። የዛኔ ነገሮች ሁሉ ወደ ውጭ የሚሄደው ጓደኛችን ላይ አነጣጠሩ። ከዛም እኔ እሱ ከውጭ ከሚቀርብዬና እናቱ ስኬቱን ለማየት በጣም ትጓጓ ስለነበረ በእኔ በኩል ደግሞ ምንም ሰው ስለሌለ እኔ ምንም አልሆንም ብዬ ራሴን አሳልፌ የሰጠሁት። የዛኔ አንድ ጓደኛችን በጣም ተናደደብኝ። እኔ ለኔ አስበው መስሎኝ ነበር። ለካሱ ወደ ውጭ በሚሄደው ጓደኛችን ላይ ቀንቶ ስለነበረ ያንን ሴራ አደረገ። እኔ በኋላ ሰማሁ፣ ግን ምንም ማስረጃ ስላልነበረኝ ምንም ማድረግ አልቻልኩም። ከዛ ከስራ ተባረርኩ። ሌላ ቦታም እንዳልሰራ ታገድኩኝ። አብርሽን ይሄን ማመን አልችልም። ያ ሴረኛ ያልኩ ዶክተር ቅድም ያፌዘብኝና የሳቀብኝ ዶክተር ነበር። ይሄ አሁን ያየሁት ዶክተር? አዎ። ምን ነው? ይኸውልህ አብርሽ፣ አሁኑኑ ሄደን እዚህ ዶክተር ላይ መጠቆም አለብን። በምን ማስረጃ? አብርሽ ምን ሆነሃል? ይሄ ዶክተር እኮ ለራሱ ሲል ብዙ ሰዎች ይገላል። የዛ የንጹህ ሰው ደም እኮ ሜዳ ላይ ቀርቷል። ብዙ ነገር ላደርግ ሞክሬ ነበር፣ ግን ምን ማድረግ አልቻልኩም። አብርሽ በጣም ይቅርታ። እኔ እኮ እንደዚህ አይነት ቁም ነገር ያለ ሰው አትመስለኝም ነበር። ብዬ እንደ ተራ ቀናተኛ ነበር ማየው። አንዳንድ ጊዜ ህይወት ሲመረኝ ብር ሳጣ በውሳኔ በጣም በሳጫለሁ። መለስ ብዬ ግን ሳስብ እዚህ ምድር ላይ አንድ የሚያስብልኝ ሰው እንዳለ ሳስብ
ደስ ይለኛል። እና ቆይ ይሄ ጓደኛ ዮናስ የሚባለው ነው ማለት ነው? አዎ ዮኒ ነው። አብርሽ በዚህ ቀናነት በጣም ነው የተገረምኩት። እውነት ለዚህ ቀናነት ይሄ ብቻ አይገባ። በቅርብ ጊዜ ወደ ስራ ትመለሳለህ። እመነኝ፣ ክብርህን አስመልስልሃለሁ። እሱ እንኳን ያለፈ ታሪክ ነው። ግን መድብል የተሻለ ስራ ብታገኝልኝ ደስ ይለኛል። ሁልጊዜም ቢሆን ለሐኪምነት የሚገቡት ልክ እንዳንተ ቀና ልብ ያላቸው ሰዎች ናቸው። አንተ ራስህን ስታገል እኮ ምን ያህል ሰዎች በህመም እንደሚሰቃዩ አስበሃል? እናማ አብርሽ ከዛሬ ጀምሮ ጉዳይ ነው። እመነኝ፣ ይሄንን ሰውዬ አሳጅጄ ይዘዋል። ከአንተ የምፈልገው ትክክለኛ የሆኑ መረጃዎችን እንድትነግረኝ ብቻ ነው። መድብል ለማይሆን ነገር ተስፋ ማድረግ አልፈልግም። ሕክምና ላይ ህጉ በጣም ጠንካራ ነው። አብርሽ እኔ በህይወት የማይሆኑ ነገሮች ሲሆኑ አይቻል። ግን እኔ በቃ ይሄ ሁሉ ነገር እየሆነ ዝም ብዬ ማየት አልችልም። መድብል እውነትህን ነው። ተስፋ ይኖረዋል። ምናልባት ህግ በማሳሳት ትከሰስ ይሆናል እንጂ ክብርህን ማስመለስ ግን የሚከብደን አይመስለኝም። አይዞህ አይዞሽ። ይገልሙ ጠላት ነኝ እንዴ? ምንድነው? አቃተለኝ እንዳት ነገሩ አሰራር ነው። የቤቱ ሚጥሚጣ መሰለኝ ያረክበት። አረ የራሱን ነው እንዴ? ከፋብሪካ ውጪ ደግሞ ገልሙች እቺ ለራስ በቃ እንዴ? ነይ አረገልሙ በእናትህ በቃ ያው ነው እንዴ? ምን ከተማይ ላንቺ አር እንዴ ሰራውት ያሽ ታዲያ እንዴ ነው እንደዚህ አይነት ኢንዶሚ ቀምሰሽ ታውቂያለሽ? ምን እንደዚህ አይነት ኢንዶሚ ይለኛል ደግሞ አልቀጠልም ማይድ ይኸውልህ ሰው እኮ በየሆቴሉ እየወሰደን የሚጋብዘው ምንድነው? አንተ እዚህ ኪችን ውስጥ የምታበላኝ እስቲ ምን አለ ሆቴል ልትወስደኝ? የግሌን እኮ በእጄ የሰራሁት ይጣፍጥሻል ብዬ ነው እንጂ መጋበዙ አቅቶኝ አይደለም። እውነትህን ነው? አዎ። በቃ እንደዛ ከሆነ ና እንሂዳ እንውጣ። መቼ? አሁን በል በቃ ብንወጣ ይሻላል። ይሄን የኪችኑን ስራ ባይሆን ለኛ ተወልና እንደ ወንዶቹ ውጭ ጋበዝ አድርገኝ ፏፏ አድርገኝ። እሺ እኔ ምን ጨነቀኝ እንዴ? ገንዘብ በዚህ ጋር አስቀምጥ ቆጥብ የምትይኝ ራስሽ፣ አሁን ደግሞ አጥፋ ንበትን የምትይኝ ራስሽ። እኔ ችግር የለብኝም። ይኸውልህ ዛሬ ምንም ብትል እኔ አልፋታምሽ፣ እንውጣታለን። ችግር የለውም። ነይ በቃ እንግዲህ እንዴ በቃ አንተም በላ እንጂ ወጪውን እንዳልበላ ነው። አይጣፍጥም እንዴ? እሱ እንኪ ያሽ ምንድነው? ሽንኩርት ለምን አናቷ ላይ ጣል ጣል አታረጋትም? እቺ ምን ልባልኝ በእናትሽ? አሁን አታራሳሳይና እንውጣ በቃ። እሺ አሁን እንደዛ ነው የሚያምረው። አይ ጽጌ እና ገልሙኔ ግሌ በፍቅር ወድቋል እያልሽ ነው? ቀላል ነው እንዲወደቁት ለኔና ለአንተ እንጂ እነሱማ በፍቅር አለማቸውን እየቀጩ ይብላኝ ለኔና ለአንተ። እኔና አንቺ ምን ያው እኔና አንተ ነን ፈላጊ የሌለን ሰዎች። ፈላጊ እንደሌለን በምን አወቅሽ? አለን እንዴ? ምናልባት ያንተን አላውቅም መሳይ፣ እኔ ግን ፈላጊ የለኝም። በእርግጠኝነት የምነግርሽ ነገር ጽጌ አንቺ ፈላጊ አለሽ። እኔ ደግሞ ማን አለኝ? አለሽ አልኩሽ እኮ በቃ ዝም ብለሽ እመኝ። እኔ የምለው መሳይ ፍቅረኛ አለህ እንዴ? እኔማ በምን እድሌ ጽጌ ህመሜን ለማሰጥቼ። መሳይ የምን ህመም ነው እሱ? ባለፈው የጣለክ ህመማውንም እያመመክ ነው እንዴ? ጽጌ ደግሞ እንደው እየቀለድኩ ነው እንጂ መቀለድ አልችልም እንዴ። እና ልሳቅ? ምን ነው አያስቅም? ያስቃል። ይኸውልሽ ጽጌ እንተኛ አይደል? አሁን እኮ ድኛለሁ። እሺ በዛ ላይ ደግሞ ፈራሃለሁ። እንዴ ታዲያ እንደ በፊቱ ዝም ብለሽ እንድትታመሚ ድጋሚ መጸለይ አለብኝ? አንተ ያማል እንዴ? ስለዚህ ዝም ብለሽ ተኛ። እሺ እንደ እብደቴ ጊዜ ነው። አዎ እሺ በቃ እንተኛ። ዝም ብዬ ሳስበው ግን ጽጌ እያስጨለልሽ ነው መሰለኝ። አረ አይዞህ አይ ጽጌ ከጮኩኝ ደግሞ
እንዳትፈራሽ። ረስቼው ምኑን? የግል ለትዝታ ምግብ አድርሽ ብላኝ ነበር። ተያት እባክሽ እሷን። አይ መሳይ አይሆንም፣ የታዘዝኩትን ማድረግ አለብኝ። አለበለዚያ እማዬ ታዝንብኛለች። እማዬ ሂጂ ጽጌ ስጫታ። እቺ ልጅ ስትጨናነቅ ህመሟ ይነሳባታል እንዴ? እማዬ አለች እኮ። በልበል መሳይ፣ እንግዲህ ምንም ማድረግ አይቻልም። ትራስን ታቅፈ መተኛት ነው። ምንም ማድረግ አይቻልም። ምን ማድረግ ይቻላል? የግሌ ይሄንን ምግብ ብይ ብላሻለች። አልፈልግም። ምን ነው መርዝ አድርጋችሁበት? የምን መርዝ? አልበላም። ይዘሽ እንጂ በቃሽ። ስሪብሽ ትበያለሽ። ክፍልሽ አስቀምጥልሻለሁ። ነይ የምን ክፍል ነው የምታወሪው? አልፈልግም አልኩሽ እኮ። ጎመን ጭራሽ ወስደዋል እንዴ? ኧረ ተይው። ሽናሙሽ የለ እንዴ? ያደርስልሻለሁ። አልፈልግም ጽጌ። እድ እኔ እድ አይደለሁም። ተይ እንጂ አደሻል እኮ ጨልለሻል። እኔ እድ አይደለሁም አልኩሽ ትዝታ። አደሻል። እንዴ ብንፊ ነው የምትመጪው? ደህና ነሽ? ደህና ነኝ። ደህና ነሽ ጽጌ? ደህና ነኝ። ቆይ ዝም ብለሽ ትመለሳታለች። ተረጋጊ። ጽጌ ምን ጽጌ ደህና ነሽ? ደህና ነሽ አሁን ጽጌ? ደህና ነኝ መሳይ። ታውቃለህ የሆነ ነገር ከላይ ላይ ቅልል ሲለኝ ታወቀኝ። የሆነ ውስጥ የአይምሮዬ ባዶ አይነት ስሜት ነው የተሰማኝ። እንዴ እሱ ደግሞ ምን ማለት ነው? እኔ እንጃ አላውቅም። ብቻ ግን የሆነ ነገር ከላይ ላይ ሲቀለኝ ነው የተሰማኝ። ይኸውልሽ እስቲ ጽጌ በጣም እኮ ጎድታሻለች። እኔም ብትመታኝ ይሻለኝ ነበር እንዴ። ደህና ነኝ እኮ ምንም አልሆንኩም። ይኸውልሽ የመታችሽ ቦታ ብዙ አይታይም። የሚያሳየኝን ልብስ ልበሽና ባይሆን በበረዶ አሸልሻለሁ። እሺ
ትትና እንዴት ነህ? የት ሄደሽ ነው? የአረብ ሀገሩን ጉዳይ ስከታተል ቆይቼ የመጣሁት። አንቺ ልጅ እሱን ነገር ተይው ይቅርብሽ። አብርሽ እንዴት ነው የምተወው? ምን ይዤ ነው የምተወው? ንገረኝ እስኪ። የቤተሰቦችን ጉዳይ እያወቅ ቆይ እንዴት እንኖራለን? ይኸውልሽ እኔ አንድ ነገር አስቤያለሁ። ከተሳካልኝ አትሄጂ። እኔም እኮ ከኤችአይቪ ነፃ ከሆንኩ ነው። ኡፍ እኔ ግን ዛሬ ደስ ብሎኛል። አንድ ሰው ደስታዬን እየመለሰልኝ ነው። አዎ ቅድም ስታወራኝ እኮ ደስ እንዳላወቄ ነበር። ቆይ ምን ተገኘ? እሱን አሁን አልነግርሽም፣ ግን ይሄ የተሳካ ማለት የህይወት ዘመኔ ስኬት ነው የሚሆነው። ደስ ይለኛል አብርሽ፣ ይሳካል። አሜን። እስኪ ቺፕስ ልጋብዝሽ። ይኸውልሽ ደግሞ ማለት ነው እሱ ከተሳካ ደግሞ አንድ ቀን ሳላድር ነው ማገባሽ። አብርሽ ይሄን ሀሳብ ካይምሮ አውጣው፣ መቼም አይሆንም። ለምን አትወጂኝም? አብርሽ ጉዳዩ ስለመውደድና ስላለመውደድ አይደለም። እና ከወደድሽኝ ለምንድን ነው ከኔ ጋር መሆን አትፈልጊም? አብርሽ እባክህ ያለብኝ ስቃይ ይበቃኛል። በቃ ተወኝ። በቃ ምንም አልፈልግም። በቃ ተወኝ። ምን ብቻዬን መሆን ነው የምፈልገው አብርሽ። እሺ ቆይ እኔ ምን አደረኩሽ? አብርሽ በቃ እኔ ምንም ማውራት አልፈልግም። ሰላም ነው የምፈልገው። በቃ ጭንቅላቴ ውስጥ የሚሰማኝ በጣም ብዙ ጩኸት አለ። እሺ በቃ ተረጋጊ። አላወራም። ዝም ብዬ አጠገብሽ ነው። ለምን ምን በወጣ አብርሽ? በቃ ከዚህ በላይ መሰቃየት የለብህም። እሺ ተወኝ። ማትረባ ቆየሁብሽ አይደል? ጽጌው በረዶ እኮ አጥቼ ቀዝቀዝ ያለዋን ያመጣሁልሽ ይሻላል። አዎ ትንሽም ቢሆን ያስታግስልሽ። እስቲ ብዙም አይደለም እኮ። አይዞሽ ጽጌ አይዞሽ። አሁን እንዴት ነሽ? አሁን ደህና ነኝ መሳይ፣ ደህና ነኝ። ለውጥ እኮ አለ። በእኔ ምክንያት እንደዚህ ስለሆንሽ በጣም አዝኛለሁ። እኔም አልለቃትም። አንቺ አያይ መሳይ፣ ለእኔ ብለህ ከማንም ሰው ጋር በፍጹም እንድትጣላ አልፈልግም። አልገባሽም እንጂ እኮ ጽጌ፣ እዚህ ቤት እኔ አንቺንና አንድን ሰው በጣም ነው የምወደው። ማንን እንዴ? ማንስ ቢሆን ምን ያደርግልሻል? ተዋ ታዲያ። እንደውም አይቅር፣ አትንገረኝ፣ አልፈልግም። እንዴ ፊትሽ ደግሞ ፊቴ ምን ሆነ? አይ ምንም አልሆነም። ታዩ በቃ። ደግሞ እንደዚህ የምታሳፍረኝ? አሳፈርኩሽ አይደል? በጣም ይቅርታ። ኧረ እኔ ራሱ ይቅርታ። እንዴ ለምን ደግሞ? እሺ አይዞሽ። ገለሞዬ እንደዚህ አሁን ላይን ምግብም ለሆድ ምግብም ያለበት ቦታ ስታምጣኝ እኮ ደስ እንደሚል። ምን አንተ እዛ ኪችን ውስጥ ለነገሩ ወድቻለሁ እኮ እንደምን እንደሆነ ግን እቺ ደግሞ የግሌ ይኸውልሽ ይሄ ነገር እንዳይለምድብሽ እሺ። ወሬኛ አንተ ደግሞ ለማንኛውም ምግባት እንጣና ቀመስ ካረግና በኋላ ደግሞ እንመሰጋገናለን። እሺ። አይ ምስጋናው ምን ያደርጋል ብለሽ ነው? ዋናው እኮ የግሌ ዋናው ምን ይኸውልህ ገና ለገና ጋበዝኩሽ ብለህ ሌላ ነገር ጥቅሻለሁ ብትል እዚሁ ሁሉ ሰው ፊት አናትህን ብዬ ነው እሺ የምሄደው። የግሌ ቆይ ምን አለበት? የምርህ ነው? እንደው ምን ያልፈልገም በቃ እሄዳለሁ። አንቺ ቁጭ በይ። በሰው ማለት ታዋርጂ ነው እንዴ? ቆይ chest glow. Say my name like you already know. Hold me close, hold me
close, I'm yours in the slow. We share one cup and two cold hands. Your laugh hits me like a first year band. The world can't wait. I'll pass the door. I only need your eyes and more. የሚጠጣ ለኔ ፋንታ አጃለን ገልሞ ስነ ስርዓትን ያስጨራሽ። እኔ ፊት ለፊት ደግሞ ጠጅ ልጠጣ ነው። እሺ ስፕራይት ነው ይሻላል። አንተ ድፍረት ተጨራሽ እኔ ፊት እናውራታለን። ቆይ ቤት ይኸውልህ ገልሞ ስነ ስርዓትን እሺ። እኔ ግሌ መካሻው እኮ በክብር የሚደራደር ሰው አይደለም። ማንም ሰው በክብር አይደራደር እንዴ? ግሌ እኮ መቀለድ አይቻልም እንዴ? ኧረ እባክህ እሱን ውስጥ እኔ ግሌ መካሻ ስላወቅኩብህ ነው ቀልድ ነው ያልኩህ እንጂ ታምረው ነበር። እሺ ብለህማ እንዴ ግሌ ሌና ታውቂኝ ማለት ነው? ያሽ ኩራሽ ይኸውልህ ገልሞዬ እኔ ባጥህ በሰላሙ ሰዓት ነው የማውቀው። ወንድ ልጅ ግን ሌላ ነገር ከፈለገ የምትበላለት ሴት ናት ልታውቀው የሚገባው። ወንድ ሌላ ነገር ከፈለገ የምትበላሽ ምን ማለት ነው? የምትበላሽ ማለቴ ያው ጉድ መሆን ያማራ ሴት ማለቴ ነው። ባይሆን የማይናገረው እንብላ አይሻልም? ገልሞዬ እንደው እንደላኩት በእኔ ሆነ ምን አገባኝ ስለሰው በሪያስ አሁን እኮ ኪችን አይደለም ያለ ነው። ምን አገባኝ አቁም ነይግሊ እንደው ገልሞዬ ሁሌም ይልመድብሽ። አንቺ እኮ ቀልሽ አይጠገብም እንዴ? ምንድነው ያልሽ? እንዳሳየኝ እስኪ አላወቅኩትም እኔ። ገልሞ ደግሞ ለዚህ ጋር አሁን ድንጋይ ስጥል ነው ማለት ነው። ከዘችኛውን አረቅጣት። You showed up late with rain on your sleeves. I knew that smile could ruin me. Your hand on mine like it belonged. My name sounds better when you sing it soft. Don't let go yet, stay in this room. ምንድነው? ምን ሆነሽ ነው? መሳይና ጽጌ ከቤት ደብድበው አባረሩኝ። ምን አርግሻቸው? አየህ አብርሽ፣ ችግር ሁሌ ምን አርግሻቸው ነው እንዴ? ከኔ ሳይድ ያለውን ለመርዳት ሞክር እንጂ። እሺ እሱን ገብተን እናጣራለን። እኔ የትም አልገባም፣ እፈራለሁ። አብርሽ ይዘኝ ግባ። ሲጀመር ለምን ሸሸሽ? ባታጠፊ ኖሮ አሸሽም ነበር። ሲጀመር ሁሌ ላትሰማኝ ለአንተ ማስረዳት። በቃ ጽጌ እንደ ብዳክ ታረጋች፣ ሰደበችኝ፣ ሰደብኳት። እሺ ነኝ እንግባ። አብርሽ እኔ እንደ ክፉ ሰው አትይኝ እንጂ። እሺ ያላገጥክ ነው? ኡፍ ነይ እንግባ። ሊጠብቀኛ መሳይ ትዝታን ታውቃታለህ። ዝም ብላ ነው የምትረፈልፈው። አንተንም ጦስ ውስጥ ነው የምትከተህ። ተዋት በቃ።
እኔ እኮ ዝም ብያት ነበር። እንዴት ጽጌ እንደዚህ ትመታታለች? ምን እብድንሽ ብላ ነዋ። እንዴ ጭራሽ እብድን ብላሻለች? አንቺ አብደሻል፣ ጨለለሻል፣ ለይቶልሻል እኮ ነው ያለች። ወይኔ መሳይ መጣሁ፣ ጠብቁኝ። እንዴ ወዴት ነው መሳይ? ወዴት ነው የሚሄደው? እኔ የምልሽ ሰው ሁሉ የት ሄዶ ነው? ትትና እስካሁን አልመጣችም? አይ ገልሞና የግሌ እየመጣ ነው ብሏል። ተንከሲስና ትትናን ግን አላየኋቸውም። እርግጠኛ ነሽ አልመጣችም ማለት ነው እስካሁን? አዎ ቤት ውስጥ አላየኋትም። ትትና የለችም። እቺ ልጅ ቆይ ያማታል እንዴ? ጠላቶቿ እንደተነሱባት አታውቅም? አብርሽ የምን ጠላት ነው የምትለው? ምንድን ነው የምታወራው? እሺ አሁን ወስዷትስ ቢሆን ቆይ ምንድን ነው የሚውጠን? እንዴ አብርሽ ምንድን ነው የምትለው? ማን ነው የሚወስዳት? ጽጌ ስልኳ ዝግ ነው። ኧረ እስኪ መድብል ጋር ደውል፣ ምናልባት ከሱ ጋር ከሆነች። ሄሎ መድብል፣ ትትና እስካሁን አልመጣችም እኮ ወደ ቤት። የምታውቀው ነገር አለ እንዴ? ምን